ሽሽ አቤኔ ሽሽ ይገሉሃል አቤኔ እባክሽ ሽሽ ወንድሜ ገለውታል እገድልሃለሁ ሰይፉ ፋንታሁን እመቤቴን እገድልሃለሁ መጥቼ ሁላችሁ ወደ እግዚአብሔር ጩኹ ነግሬያለሁ ወደ እግዚአብሔር ጩኹ ሰላም ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። እንግዲህ ዛሬም በዛሬ ቪዲዮአችን እንግዲህ እግሩ የተቆረጠ ህፃን አለ። በዛሬ ቪዲዮ የምናስመለክታችሁ ይሆናል። ሰይፉ ፋንታሁን ላይ እንግዲህ ከተለያዩ ቦታዎች ላይ ይገደል ዘመቻዎች እየመጡ ይገኛሉ። ሰይፉ ፋንታሁንን የሚገለው ማን ነው? እሱንም ቪዲዮ የምናስመለክታችሁ ይሆናል። ደግሞ በወቅታዊ ጉዳይ እንግዲህ መንግስት እጅግ በጣም የሚያስገርም መግለጫ አውጥቷል። እሱንም መግለጫ የምናሳያችሁ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግም እንዳይረሳ። ቀጥታ ወደ መጀመሪያ ቪዲዮ ሽሽ አቤኔ ሽሽ ይገሉሃል አቤኔ እባክሽ ሽሽ ወንድሜ ገለውታል ወንድሜ ቻው ሁላችሁ ወደ እግዚአብሔር ጩኹ ነግሬያለሁ ወደ እግዚአብሔር ጩኹ ክርስቲያኖች አይታደኑም የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ ስላሴ ገኛው ያላችሁ የስላሴ ልጆች ናችሁ ሁላችሁ ምሽግ አዋጣ መሳሪያ አዋጣ ማመን በእግዚአብሔር በኃያሉ እግዚአብሔር ብቻ ነው ስሉስ ቅዱስን መጠጋት ነው ክርስቲያኖች በእግዚአብሔር እንደ ልማዳችን የምንመካው በእግዚአብሔር ነው ከእግዚአብሔር ውጭ መመኪያ የለንም እኛ በአየር በሮ በምድር ተሽከርክሮ መድፍ ጭኖ የመጣውን ነው በውዥግራ በናስ ማሰር ጠዝጥዘው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት ስለዚህ በእግዚአብሔር ትምክህታችን በእግዚአብሔር ይሁን ወንድማማች መተራረድ የለበትም የወንድማማች ደም የሚፈስባት አይደለችም ኢትዮጵያ የተከበረች ሀገር ናት ሀገር እግዚአብሔር ታችን በእውነት ቃሎትን ያሰማልን ትክክለኛ መልእክት ነው በእውነት ያስተላለፉልን በአሁኑ ሰዓት እንግዲህ ከእግዚአብሔር ውጪ ምንም አማራጭ የለንም ተስፋ የምናደርገውም እግዚአብሔርን ነው ከተለያዩ ቦታዎች የምንሰማቸው ድምጾች በጣም አስከፊ ናቸው ለነዛም ደግሞ የሚሰጡት ምላሾች በጣም የሚያስገርሙና የሚያስደንቁ የሆኑ የመጡ ይገኛሉ እስቲ እናንተ ብቻ ቪዲዮ ተከታተሉት እንጂ መንግስትም በሰሞኑ ጉዳይ እንግዲህ ሰጠው መግለጫ አለ እሱንም የምናስመለክታችሁ ይሆናል እዚህ በመቀጠል ደግሞ እንግዲህ በአርሲ ጉዳይ እንግዲህ አንድ ልጅ ሆስፒታል ገብቶ እንደነበረና እግሩንም ተመቶ እንደነበረ አስመልክተናችሁ ነበር አሁን ላይ ደግሞ እሱ ልጅ እግሩ ተቆርጧል እየተባለ ነው እስኪ እሱን ቪዲዮ ተመልክተን እንመለስ በምስሉ ላይ የምትመለከቱት ህፃን ትናንትናው ላይ ታስወዶ ያለው እዛ ክርስቲያን ሆስፒታል ሄጃ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከትኩ በርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው አጠገቡ ያለችው እናቱ አይደለች እናቱ ተገላለች እናቱ መገደሏን ህፃኑ አያውቅም አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ አንደኛ ልጅ ነው እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው ምን እንደሆነ የሚረዳው ያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እና ቤተክርስቲያን ላይ ያለው ዝምታ እና
መግለጽ የማይቻል ይሄ እኔ ትቻቸዋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከሲኖዶሱ ይሁን ምንም አሁን ኮሜንት ላይ መጣ እያንዳንዱ አባቶች ምናምን ልትል ትችል ይሆናል። ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንም እዚህ ጋር ብዙ ነገር ልትናገር ትችላለህ። እኔ ትቻቸዋለሁ። ከዚህ በኋላ እኔ አባታልኝ ብዬ እንኳን ከዚህ በኋላ አልናገርም። የህፃኑ ሁኔታ ብታዩት በመድኃኔዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳውና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም። እንደዚህ አይነት ዘግናኝ ጊዜ በእኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ በዚህ ልክ ጭካኔ። እንግዲህ ልጁ ላይ የደረሰው ነገር በጣም የሚያሳዝን ነው። አንደኛ እናቱን ወይም ደግሞ ቤተሰቡን አጥቷል። በዛ ላይ ደግሞ ገና በዚህ እድሜው የአካል ጉዳተኛ ሲሆን በጣም ነው የሚያሳዝነው። ይህ ሁሉ እንግዲህ የደረሰበት ማተብ በማሰር ወይም ክርስቲያን በመሆኑ ነው። እንግዲህ ይህ ሁሉ ነገር የደረሰበት በዛ ምክንያት ነው። በዛ ላይ ደግሞ እንግዲህ ገና እናቱ መሞቷንም አልሰማም። ከዛ በኋላ ደግሞ የሚጨማመርበት መከራ ስናስበው በጣም ነው በእውነት የሚከብደው ለአንድ ለህፃን ልጅ ማለት ነው። ግን ደግሞ ከዚህ በላይ በጣም የሚያስገርመው ነገር ይሄ ሁሉ እንደዚህ በአይናችን እየተመለከትን መንግስት ይሄን ነገር እስካሁን ድረስ የሐሰት ትርክት ነው እያለ ይገኛል። ምንም አይነት ክርስቲያኖች አልሞቱም፣ አልተገደሉም፣ ይሄ ብጥብጥን ለመፍጠር ነው የሚል አይነት መግለጫ እንግዲህ ሰጥቷል። የመንግስት መግለጫ ማለት ነው። እስቲ እሱን ቪዲዮ ተመልክተን ነው እንመለስ። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው። እየተቀበሩ እያየን እግራቸው እየተቆረጠ እያየን እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። ከዚህ በመቀጠል ደግሞ ሰይፉ ፋንታሁን ላይ ግድያ ዛቻዎች እየደረሱበት ይገኛል። ለምንድን ነው እነዛ ዛቻዎች የደረሱበት የሚገኙት የሚለውን ተከታትለን እንመለስ። እገድልሃለሁ ሰይፉ ፋንታሁን፣ እመቤቴን እገድልሃለሁ መጥቼ አዱራይ ካልወሰዳት እገድልሃለሁ መጥቼ አድርስለት ለሰይፉ ፋንታሁን። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ፣ እገድልሃለሁ መጥቼ እገድልሃለሁ ሰይፉ ፋንታሁን እገድልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አድናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንደ ኢየሱስ? ሰይፉ ይቅርታ ጠይቀው፣ ለአድናይ ይቅርታ ጠይቀው። ኢትዮጵያዊ ነው፣ ኢትዮጵያዊ ነው አድናይ። እንግዲህ እንደተመለከታችሁት ነው። እንግዲህ ሀዩቲን ሰይፉ ፋንታሁን ካቀረባት በኋላ እንግዲህ የሷ ቮልቴጅ በጣም ጨምሮ ነበረ። በዛም ምክንያት እንግዲህ አዶናይን ተበልጠዋለች ብሎ በማሰቡ ነው ይሄ ሰውዬ እንግዲህ እገላለሁ የሚል ዛቻ እያቀረበበት ያለው። እኔ ዝም ብዬ ሳስበው ይሄ ቪዲዮ አለ አይደል ለመፈመስ ብሎ ወይም ደግሞ ራሱን ፕሮሞት ለማድረግ ብሎ ነው በዚህ ጉዳይ እንጂ የምር ለአዶናይ ተቆርቁሮ አይመስልም። ማለት ሲጀመር የመግደል ዛቻ አይነት ነገር በዚህ ደረጃ የሚያስደርስ አይደለም። በዛ ላይ አንዳንድ የምናደርጋቸው ነገሮች አንገታችን ላይ ማተብ አስረን ክር አስረን መተን በየሶሻል ሚዲያው ላይ የምናሰራጨው ነገር ቆም ብለን ማሰብ ያስፈልጋል ማለት እንወዳለን። እኛ ድንዝዝ ሃይማኖት የለንም። ታቦት ይዞ ይዘምትና እሱን እንደ ታሪክ እየተናገረ አርፈ ተቀመጥ ብሎ ይሰብካል። እዚህ ግን በጦርነት ነው ሀገርህና ታቦትህን ያተረፍከው። ይሄ ኮንትራዲክሽን መቆም አለበት። ይሄን የፕሮቴስታንት ቴዎሎጂ አምጥተው እነዚህ የአሁኑ ሰባኪዎች ሃይማኖትና ፖለቲካ አይገናኝም፣ አንተ በሰላም ለመኖር ፈልገ ወይንም ለድሎት ስትል ህዝብ እያደነዘስክ እያስመሰልክ መሰማትም ትፈልጋለህ። እውነት መናገር ግን አትፈልግም። ይሲ እነዚህ ሰባኪዎች ሁሉ ምዕመናኑ መርጠው መለየት አለባቸው። ሆ በል የሚል ነጭ ልብስ አሰፋ ስር የሚል ሻማ አብራ እያለ የሚያስጨፍር ሁሉ የቤተክርስቲያን ጠላት ነው። ጥቁር ለብሰ አልቅሰ እንደ ሰሞነ ሕማማት ለታመሙ ወገኖች እዘን እግዚአብሔር ምሕረት እንዲልክል የሚል ሰው ነው እውነተኛ መምህርና አባት። ይሄ የአስረሽ ሚኪውን የመሰለ ነገር በእግዚአብሔር ስም መነገድ ነጋዴዎች ቤተክርስቲያን አረጓት። በእውነት እንግዲህ ለመምህራችን ቃሎት ያሰማልን ለማለት እንወዳለን። እንግዲህ በዚህ ሰዓት
በራሳቸው ጉዳይ ሲሆን እንግዲህ አንዴ ጥቁር ልበሱ፣ አንዴ ነጭ ልብስ አሰፉ እያሉ የነበሩ መምህራንም ሊሆኑ ይችላሉ ሊቃነ ጳጳሳት እንግዲህ አሁን ላይ ድምጻቸውን አጥፍተው ሁሉም ዝም ብለው ይገኛሉ። እውነት ነው። ለማንኛውም በእውነት ለነሱም እንግዲህ ማስተዋሉን ያድልልን እንላለን። እስቲ ከዚህ በመቀጠል ደግሞ ፍኖተ ጽድቅ እንግዲህ እገዳው ተነስቷል እየተባለ ነው። ቪዲዮ ተመልክተን እንመለስ። በረው እገዳ ተነስቷል። ፍኖተ ጽድቅ ጠቅላላ ማህበር ከዚህ በፊት በእቅብተ እምነት ክስ ቀርቦበት ክሱም ወደ ቋሚ ሲኖዶስ ተልኮ ቋሚ ሲኖዶሱም እንግዲህ ማህበሩ ፈጽሟል የተባለውን የዶግማና የቀኖና ጥሰት እንዲጣራ ቋሚ ሲኖዶሱ ሚያዝያ 22 ቀን ውሳኔ ማሳለፉ የሚታወቅ ነው። ሲኖዶሱ ማህበሩ የቀረበበትን ክስ አጣርተው እንዲያቀርቡ ልዑክ ቡድን አደራጅተው ልዑክ ቡድኑም በስፋትና በጥልቀት አጥንቶ እንዲያቀርብ ውሳኔ ተላልፎ ነበር። ይህ ልዑክ ቡድኑ እንግዲህ ለ2 ወራት ይህንን ነገር ሲያጣራ ቆይቶ መስከረም 26 2018 በተደረገ ስብሰባ ላይ እንግዲህ ልዑክ ቡድኑ ያጣራውን ማጣራት እንዲሁም ደግሞ ሲኖዶሱ የተለያዩ ውሳኔዎችን አሳልፎ ነበረ። በመጨረሻም ሲኖዶሱ ከፍተኛ የሆነ ማስጠንቀቂያ በመስጠት እገዳውን አንስቷል። ይህን እገዳ በሚያነሳበት እንዲሁም ደግሞ ይህንን ውሳኔ በሚያስተላልፍበት ወቅት የተለያዩ ነገሮችን ግምት ውስጥ በማስገባት እነዚህ ውሳኔዎች እንደወሰኑ ጭምር ተናግሯል ማለት ነው። ከጀርባ እንደምትመለከቱት ደብዳቤው ይሄ ነው። ይህንን መረጃ ያገኘሁትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት ነው። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰብ ሁኑ። መልካም ምሽት። ሰሞኑን ለተወሰነ ጊዜ ትንሽ አረፈ ብለን ነበረ። በተለይ ደግሞ የቤተክርስቲያን አስመስለው ነገር ግን የሐሰት ትምህርቶች በፍኖተ ጽድቅ በኩል እጅ በጣም እየወጡ ነበረ። ተገላገልም ብለን ነበረ። አሁን ላይ ደግሞ እንግዲህ እገዳው ተነስቷል። አሁን ደግሞ ምን እንደሚፈጠር እንግዲህ አናውቅም። ፍኖተ ጽድቅ ላይ ከዚህ በፊትም ብዙ የቀኖናና የዶግማ ስህተቶች ተገኝተውበት ታግዶ ነበረ። ያ እግድ ደግሞ ሊቃነ ጳጳሳቱ ተሰብስበው እንግዲህ ያን እግድ አንስተውለታል። ለምንድን ነው የተነሳው የሚለው ለራሱ የሚያጠያየቅ ጉዳይ ነው። እንግዲህ በጣም የሚያስገርም ጉዳይ ነው አሁን ላይ የተመለከትን ያለ ነው። ለማንኛውም እስቲ እንግዲህ ያው ዝም ብሎ መቼም ማያነሱትም ብለን እናስባለን። ምናልባት እነሱም ተስተካክለው በንስሐ ተመልሰው ከሆነ እጅ በጣም ጥሩ ነው። እኛም እንፈልጋለን የነሱም መመለስ። ነገር ግን በዛው ስህተታቸው ላይ ከሆነ አሁንም እንደዛው ወደ ስራቸው የሚመለሱት ለቤተክርስቲያን አሁንም ፈተና መሆናቸው ይቀጥላል ማለት ነው። እውነት በጣም እኮ ነው የሚያምረው። መድኃኔዓለም እጅግ ውብ እኮ ነው። እውነቴን የምላችሁ ስትሰሙት ቃሉ እንዴት ጣፈጠ፣ እግዚአብሔር መልኩ እንዴት ያምር። በሰማያት ላይ ከፍ ከፍ በል። እንግዲህ ዛሬ ዓመታዊ የመድኃኔዓለም በዓል በተለያዩ ቦታዎች ላይ ይከበራል። ለሁላችሁም እንግዲህ እንኳን አደረሳችሁ ለማለት እንወዳለን። አዎ ለዛሬ የነበሩን ቪዲዮዎች እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ በእውነት ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ ስትመለከቱ እንግዲህ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን እያልን የዛሬውን ቪዲዮ በዚሁ ጨርሰናል። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።